በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ትምህርታችን የእመቤታችን ቅድስት ድንግል ማርያም የፍልሰታ ታሪክ ምስጢርና መንፈሳዊ ትርጓሜ እንመለከታለን። በየዓመቱ ከነሐሴ 1 ቀን እስከ ነሐሴ 16 ቀን ድረስ በቅድስት ቤተ ክርስቲያናችን ዘንድ በታላቅ መንፈሳዊ ተሐድሶ በጾም በጸሎትና በፍቅር የሚከበረው የጾመ ፍልሰታ ታሪክ የእመቤታችን የቅድስት ድንግል ማርያም የዕረፍቷ፣ የቅብረቷ፣ የትንሣኤዋና የዕርገቷ ታላቅ አምላካዊ ምስጢር ነው። ፍልሰታ የሚለው ቃል ፈለሰ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን ትርጉሙም ከቦታ ወደ ቦታ መዘዋወር፣ መፍለስ፣ መሸጋገር ወይም ከአንድ ዓለም ወደ ሌላ ዓለም መሄድ ማለት ነው። የእመቤታችን ፍልሰት ሲባል በአካላዊና ከምድራዊ ዓለም ወደ መንፈሳዊና ሰማያዊ ዓለም ከሞት ወደ ሕይወት መሸጋገሯን አካሏና ነፍሷ ሳይለያዩና ሳይበሰብሱ በሰማያዊ ክብር መወሰዳቸው ያመለክታል። የእመቤታችን የቅድስት ድንግል ማርያም የዚህ ዓለም የሕይወት ዘመን ሙሉ በሙሉ 64 ዓመት ነበር። ይህንንም የቤተ ክርስቲያናችን ሊቃውንትና የታሪክ ሊቃውንት እንደሚከተለው ያካፍሉታል። 3 ዓመት በወላጆቿ በኢያቄምና በሐና ቤት፣ 12 ዓመት በቤተ መቅደስ በንጽሕናና በቅድስና፣ 33 ዓመት ከጌታችንና ከኢየሱስ ክርስቶስ ጋር በጽንስ፣ በልደት፣ በስደት፣ በትምህርትና በመስቀል ስር፣ 15 ዓመት ከጌታችን ዕርገት በኋላ በወንጌላዊ በቅዱስ ዮሐንስ ቤት። እነዚህን 4 የሕይወት ክፍሎች ስንደምራቸው አጠቃላይ የእመቤታችን የምድር ሕይወት 64 ዓመት ይሆናል። እመቤታችን ቅድስት ድንግል ማርያም በወንጌላዊው ቅዱስ ዮሐንስ ቤት ለ15 ዓመታት ያህል በጸሎትና በቅድስና ስትኖር የዕረፍቷ ጊዜ ደረሰ። ጥር 21 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእልፍ አእላፍ መላእክት ጋር ወረደ። ጌታችንን እናቱን ወዳጄ ሆይ፣ እናቴ ሆይ ተነሺ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጠ በማለት በመኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 10-11 የተጻፈውን ቃል መሠረት በማድረግ ጠራት። የዓለም ሁሉ ፈጣሪ የሆነ አምላክ የእመቤታችንን ቅድስት ነፍስ ከተቀደሰው ሥጋዋ በክብርና በፍቅር ለያያት። በዚያን ጊዜ አየር ሙሉ በመላእክት ዝማሬና በቅዱሳን ምስጋና ተሞላ። እዚህ ላይ አንድ ታላቅ ጥያቄ ይነሳል። የሕይወት እናት የሆነች አምላክን በእርሱ ፈቃድ የጸነሰችና የወለደች እመቤታችን ድንግል ማርያም ለምን ትሞታለች? ለዚህ አበው ሊቃውንት የሚከተሉትን ዋና ዋና ምክንያቶች ያስረዱናል። እመቤታችን የሰው ልጅ በመሆኗ የአዳም ልጆች ሁሉ የሚቀምሱትን የሞት ጽዋ መቅመስ ነበረባት። እርሷ ካልሞተች ሰው አይደለችም፣ መንፈስ ናት ወይም ምስጢረ ሥጋዊ የሐሰት ነው የሚሉ ከሃዲያን እንዳይነሱ ለማስገንዘብ ነው። ከትዕቢት መራቅ። የፍጥረታት ሁሉ ፈጣሪ የሆነው ኢየሱስ ክርስቶስ በመስቀል ላይ ሞቶ ሳለ እናቱ ድንግል ማርያም ሳትሞት ብትቀር ኖሮ ሞት ለሰው ልጅ ታላቅ የውርደትና የፍርሃት ምንጭ ሆኖ ይቀጥል ነበር። የመዝሙር ትንቢት
ፍጻሜ። በነቢዩ ዳዊት መዝሙር በእግዚአብሔር ፊት የቅዱሳን ሞት የከበረ ነው መዝሙር 116 ተብሎ የተጻፈው ቃል በእመቤታችን ላይ ይፈጸም ዘንድ ነው። ሐዋርያት የእመቤታችንን ቅዱስ ሥጋ ይዘው በታላቅ ዝማሬና ክብር ወደ ጌቴሴማኒ መቃብር ሊቀብሯት ሲሄዱ አይሁድ ይህንን ተመለከቱ። በልባቸውም ታላቅ ቅናትና ምቀኝነት አደረባቸው። አይሁድ እርስ በእርሳቸው እንዲህ ተባባሉ፣ የልጇን የኢየሱስ ትንሣኤ አምነን ተሸነፍን፣ ተከተልነው። አሁን ደግሞ የእናቱን ሥጋ አክብረው ሊቀብሩ ነው። ከቆየ ሕዝቡ ሁሉ በእርሷ ይከተላል። ስለዚህ ሥጋዋን አቃጥለን እናጥፋው። ከእነሱ መካከል ታውፋንያ የተባለ ብርቱና ጨካኝ አይሁዳዊ ተነሳ። በፍጥነት እየሮጠ ሄዶ የእመቤታችንን አካል የተሸከሙበትን አልጋ ያዘ። አልጋውንም ገልብጦ የከበረውን ሥጋዋን ወደ ምድር ተመኘ። በዚያው ቅጽበት ግን የእግዚአብሔር መልአክ በታላቅ ኃይል ወረደ። መልአኩም በእጁ የያዘውን የእሳት ሰይፍ መዞ የታውፋንያን ሁለቱን እጆች ከእጁ መገጣጠሚያ ላይ ቆረጣቸው። የተቆረጡት እጆቹ ከአልጋው ላይ እንደተንጠለጠሉ ቀሩ። ታውፋንያም በታላቅ ስቃይና ጩኸት ወደ ምድር ወደቀ። ታውፋንያ በደረሰበት ታላቅ መቅሰፍት ደንግጦና ተጸጽቶ ወደ ሐዋርያትና ወደ እመቤታችን ሥጋ ተማጸነ። እንዲህም አለ፣ የእውነተኛው አምላክ እናት ቅድስት ድንግል ማርያም ሆይ በልጅሽ በኢየሱስ ክርስቶስ አምኛለሁና አሜን። ቅዱስ ጴጥሮስም የታውፋንያን እውነተኛ እምነትና ጸጸት አይቶ የተቆረጡትን እጆቹን ከአልጋው ላይ አንስቶ ከእጆቹ ጋር በማያያዝ እንዲጸልይ አደረገው። በዚያው ቅጽበት እጆቹ ተመልሰው እንደ ቀድሞ ተፈወሱ። ታውፋንያም በኢየሱስ ክርስቶስ አምኖ ተጠመቀ። ይሁን እንጂ አይሁድ አሁንም ከክፉ ሐሳባቸው አልተመለሱም ነበር። እግዚአብሔር አምላክ የእመቤታችንን ቅዱስ ሥጋ ከአይሁድ እጅና ከጥፋት ለመጠበቅ ሲል በደመና ተሸክሞ ወደ ገነት ወሰደው። በዕፀ ሕይወትን ሥር አኖረው። የእመቤታችንን ቅዱስ ሥጋ በገነት መኖሩን ሐዋርያት አላወቁም ነበር። በሥጋዋ መለየትና ባለመቀበሯ ታላቅ ሐዘንና ትካዜ ውስጥ ወደቁ። ቅዱሳን ሐዋርያት እንዲህ አሉ፣ እኛ የጌታችንን ደቀ መዛሙርት የሆንን የእመቤታችንን ሥጋ ሳናይና ሳንቀብር እንዴት እንቀራለን? ስለዚህም ሐዋርያት የእመቤታችንን ሥጋ ይገኝላቸው ዘንድ ታላቅ ጾምና ጸሎት ጀመሩ። ከነሐሴ 1 ቀን ጀምሮ እስከ ነሐሴ 14 ቀን ድረስ ለ14 ቀናት ያህል በሱባኤ በጾምና በጸሎት ጠበቁ። በነሐሴ 14 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ የሐዋርያቱን ጸሎትና ልመና ሰማ። የእመቤታችንን ቅዱስ ሥጋ ከገነት አምጥቶ ለሐዋርያት ሰጣቸው። ሐዋርያትም በታላቅ ምስጋና በደስታና በእልልታ ይዘው በጌቴሴማኒ መቃብር በክብር ቀበሯት። በሐዋርያት መካከል አገልጋይ የነበረው ቅዱስ ቶማስ እመቤታችንን በቀበረችበት ወቅት በህንድ አገር ወንጌልን ያስተምር ስለነበር በሥጋ አልነበረም። በነሐሴ 16 ቀን እመቤታችን ቅድስት ድንግል ማርያም እንደ ልጇ ትንሣኤ ከሙታን ተለይታ ተነሳች። በሰማያዊ ክብርና በብርሃን ልብስ አጊጣ ወደ ሰማይ ማድረግ ጀመረች። በዚያን ጊዜ ቅዱስ ቶማስ በደመና ተጭኖ ከህንድ ወደ ኢየሩሳሌም ይመጣ ነበር። በአየር ላይ ሳለ የእመቤታችን ዕርገት በታላቅ
የእመቤታችንን ትንሣኤና ዕርገት ሳያይ በመቅረቱ ታላቅ ሐዘን ያዘው። ከደመና ሊወድቅ ሲል እመቤታችን አጽናናቸው፣ እንዲህም አለችው፦ ቶማስ ሆይ አትዘን፣ አትፍራ። ሐዋርያት ያላዩትን ትንሣኤን ዕርገቴን አንተ አይተሃልና ደስ ይበልህ። እመቤታችንም ለምስክርነት ለበረከት ይሆን ዘንድ የተገነዘችበትን መጋረጃዋን በሰማይ ጣለችለት። እርሱም በደስታ ተቀበለ። ቅዱስ ቶማስ ወደ ኢየሩሳሌም ደርሶ ከሐዋርያት ጋር ሲገናኝ ሐዋርያት በታላቅ ደስታ ቶማስ ሆይ የእመቤታችንን ሥጋ አግኝተን ቀበርናት አሉት። ቅዱስ ቶማስ ግን ምስጢሩን አውቆ ሳለ እንደ ወትሮው አኳኋኑ እንዲህ አላቸው፦ ሞት በሐዋርያት ይጀመራል እንጂ በእመቤታችን እንዴት ይደረሳል? አላምንም፣ መቃብሯን ክፈቱልኝና አሳዩኝ አለ። ሐዋርያትም በቶማስ አባባል አዝነው የመቃብሩን ድንጋይ ፈንቅለው ሲከፍቱ የእመቤታችን ሥጋ በመቃብሩ ውስጥ አልነበረም። በዚያ የነበሩት የተገነዘችበት ጨርቆች ብቻ ነበሩ። በዚያን ጊዜ ቅዱስ ቶማስ ምስጢሩን ገለጠላቸው። ወንድሞቼ ሆይ አትዘኑ፣ እመቤታችን እኮ እንደ ልጇ ተነስታ አድርጋለች። እነሆ የተገነዘችበትን ሰበኗን ሰጥታኛለች ብሎ ሰበኑን አሳያቸው። ሐዋርያትም በታላቅ ደስታ እግዚአብሔርን አመሰገኑ። ሰበኑንም ቆራርጠው በበረከት ተካፈሉት። ሐዋርያት ቅዱስ ቶማስ ያየውን የእመቤታችንን ትንሣኤና ዕርገት ራሳቸውን በዓይናቸው ለማየት ታላቅ ጉጉት አደረባቸው። ስለዚህ በሚቀጥለው ዓመት ሐዋርያት እንደገና ከነሐሴ 1 እስከ ነሐሴ 16 ቀን ድረስ በሱባዔና በጾም ቆዩ። በነሐሴ 16 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ የሐዋርያቱን ጥያቄ መለሰላቸው። ጌታችን ወርዶ እመቤታችንን በሰማያዊ ክብር አቆማት። ጌታችን ኢየሱስ ክርስቶስ የሰማይና የምድር ዋና ሊቀ ካህናት፣ ቅዱስ ጴጥሮስ ንፍቅ ካህን፣ ቅዱስ እስጢፋኖስ ዲያቆን ሆኖ እመቤታችንን በሰማያዊ ብርሃን አቁመው ሐዋርያቱ በሰማያዊ ሥርዓት ቅዳሴ የተቀደሱበትንና ቁርባን የተቀበሉበትን ታላቅ ምስጢር አሳያቸው። ሐዋርያትም የእመቤታችንን ትንሣኤና ዕርገት በዓይናቸው አይተው ቡራኬዋን ተቀብለው በታላቅ ደስታ ተሞሉ። እመቤታችንንም በታላቅ ክብር ወደ ሰማይ አረገች። የእመቤታችን የቅድስት ድንግል ማርያም የፍልሰታ ትንሣኤ ዕርገት ታሪክ በቅዱሳት መጻሕፍት ውስጥ በትንቢትና በምሳሌ ተጽፎ ይገኛል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምንጾመው የጾመ ፍልሰታ የሐዋርያትን 10 ፍኖት አደራና መንገድ በመከተል ነው። ታላቅ የሱባዔ ጊዜ ምዕመን ካህናት፣ ወጣቶችና ሕፃናት ከነሐሴ 1 እስከ 16 ቀን ድረስ በቤተ ክርስቲያን በመገኘት በጾም በጸሎትና በቅዱስ ቁርባን ይተጋሉ። የእናታችን አማላጅነት እመቤታችን በሰማይ በልጇ ቀኝ ቆማ ስለ ዓለም ሁሉ እንደምትጸልይና እንደምታማልድ በማመን የጸሎታችንን አቤቱታ ወደ እርሷ እናቀርባለን። የትንሣኤያችን ተስፋ የእመቤታችን ትንሣኤና ዕርገት እኛም በኃጢአት ሞተን ሳለ በንስሐ ተነስተን ሰማያዊ ሕይወት እንደምንወርስ ትልቅ ተስፋ ይሰጠናል። የእመቤታችን ቅድስት ድንግል ማርያም የፍልሰታ ታሪክ የእግዚአብሔር ታላቅ ጽድቅ አምላካዊ ምስጢር የተገለጠበት ነው። እርሷ በንጽሕናዋ በታዛዥነቷና በቅድስናዋ ምክንያት የአምላክ እናት ለመሆን በቃች። በሞቷም አላፈረችም።
ነገሮችን እንደ ልጇ ተነስታ አድረገች። እኛም በዚህ በጾመ ፍልሰታ ወቅት በንጹሕ ልብ በንስሐና በበጎ ሥራ በመመላለስ የእመቤታችንን አማላጅነት የልጇን አምላክነት ቸርነትና በረከት ልንቀበል ይገባናል። የእመቤታችን የቅድስት ድንግል ማርያም አማላጅነትና በረከት የጌታችን መድኃኒታችን የኢየሱስ ክርስቶስ ቸርነትና ፍቅር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን። ለዛሬ ያዘጋጀሁላችሁ የታሪክና የትምህርት መርሃ ግብር በዚህ ተጠናቋል። የእመቤታችን ቅድስት ድንግል ማርያም አማላጅነትና ረድኤት ከሁላችን ጋር ይሁን። ቪዲዮውን ከወደዳችሁት ላይክ በማድረግ አዳዲስ መንፈሳዊ ትረካዎችና ትምህርቶች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አስተያየትና ጥያቄዎቻችሁን ከታች ባለው ኮሜንት መስክ ላይ ጻፉልኝ። በሌላ አዲስ መንፈሳዊ ቪዲዮ እስክንገናኝ ድረስ ደህና ቆዩ። ወስብሐት ለእግዚአብሔር።